አሁን መጀመሪያ የወጣሽበት ሞቲቭና ስሜት አለ ያልሽው እኔ እችላለሁ ምናምን ብለሽ ከወጣሽ በኋላ ወደ ቤት ለመመለስ ያስገደደሽ ምክንያት ምንድነው? የልጆቹ ኪንደርጋርተን ይጀምራል። ላይክ ኦገስት እንደ ሚድል ኦገስት ላይ በ25 ላይ ልጆቹ ኪንደርጋርተን ይጀምራሉ። ይቅርታ ከዚህ ጥያቄ መሀል ላይ አንቺ በወጣሽበት ሰዓት ላይ ልጆቹ እንዴት ነበር የሚታዩት? ምን አይነት ነገር ነበር? ለምሳሌ ይሄ በአንድ ወር ውስጥ አንቺ ጂጂ ጋር ነበር፣ ልጆቹ እዛ ነበሩ። በአንድ ወር ውስጥ በምን አይነት መንገድ ነበር እሱ ልጆቹን የሚያገኛቸው? ምን ነበር እዚህ ያስቴልመንታችሁ እንዴት ነበር? ኦኬ ላይክ በዛኛው ወር ልጆቹን በዛኛው ወር እሱ የሚናገራቸው ነገሮች ነበሩ ኢንተርኔት ላይ ላይክ ልጆቼን ተከልክያለሁ፣ ልጆቼን አላሳይም ብላኛለች የሚል ነገር እየተናገረ ነበረ። እኔ ደግሞ ፕራይቬት ላይ ለእናንተ ማሳየቻችኋለሁ ነገሮችን በሚዲያ ላይ ማቅረብ ማልችለው እኔና እሱ የምንጻጻፈው በጀርመንኛ ነው። በጀርመንኛ ከሱ ጋር መጻጻፍ ፈልጌ አይደለም እኔ በጀርመንኛ የምጻጻፈው። እሱም ፕሮፌሽናል ጀርመንኛ ተናጋሪ ሆኖ አይደለም ከኔ ጋር በጀርመንኛ የሚጻጻፈው። ግን ነገሮችን በአማርኛ ቢሆን ቀጥታ እንደማውጣ ያውቃል። ማለት ልጆቼን አላሳይም ብላኛለሽ ብሎ እኔ በውስጥ ልጆችን መቼ ነው የምታየው? የሆነ ውሳኔ ወስነ በዚህ ሰዓት ብለህ ልጆችን የምታይበት ቀን ወስነ ንገረኝ ብዬ የምለምነው በጓደኛ ማስለምነው በአማርኛ ከሆነ አሁን ጂጂ ሳምሪ በጣም አንቺን በፕሮፌሽን መንገድ እያወራሽ ነው አይደል? እያስረዳሽ ነው። ያ በአማርኛ ከሆነ ጽሁፉ እንደማያወጣው ያውቃል። በጀርመንኛ አሁን ዘመነሽ ነው የሚባለው፣ አንቺ ዘንበሽ ነው የምትባለው። ጂጂ ዘመናዊ ነኝ እኔ ያደኩት ውጭ ሀገር ነኝ ያልሽ አይደል? ያ ጀርመንኛ ሲሆን የምፖስተው ስለማይመስለው እንደማልፖስተው ስለሚያውቅ ነው። ጀስት ዊ ጎግል ቴክስቱ ላይ እንዲህ ታረጋለሽ፣ ወይም ደግሞ ስክሪንሾት ታረጊና ጎግል ፒክቸር ትራንስሌት ታረጋለሽ። ፒክቸር ሳውንድ ኦር ጽሁፍ በጣም ብዙ ነገር አይጠይቅም። ጀስት ያንቺን ጽሁፍ እንትን አድርግና ጉግል ላይ ገብተን ፒክቸር ትራንስሌቱን ለእኛ ተይው ለወሬ ያ ከጉርጓድ ውስጥ ገና እኛ ልሳኑላ እንተረጉም የለ እንዴ? ልሳን እንተረጉማለን እኮ ያ ልሳን እየተረጎምን ነው እኮ ያ እንደዚህ በላቀላ ያወራሽ ነው። 4 ሰዓት እንደዚህ ያስቆጠርሽ እኔንም አስቀመጥሽ። 2 ቀን አወራውበት በዚህ ቶፒክ ላይ እሺ። እሱ የሚመልስልኝ በአማርኛ ከሆነ አልችልም፣ ወይ ደግሞ እኔ በመቼኝ ሰዓት ልጆችን ማየት የምፈልገው ወይ ደግሞ እኔ ስራ የለኝም ወይ እኔ ቤት የለኝም የሚለውን ጽሁፎች ቃላቶች በጀርመንኛ ከሆኑ እኔ ወጥቼ ያን ነገር ፕሩፍ ለህዝቡ ማቅረብ አልችልም። ከዛ ላይ የወላችሁ ልጆችን እዚህ ጋር ተሳይም ብሎ እየወቀሰኝ ነው። በተዘዋዋሪ ደግሞ ልጆችን መተና ልጆችን በስነ ስርዓት ጊዜ ወስነ ንገረኝ። 3 ሰዓት 2 ሰዓት ሲቀረው ልጆችን ፈልጋለሁ ወይ ልጆችን ማየት ፈልጋለሁ የሚል ጨዋታ የለም እዚህ ሀገር። አዊላል ቴክስቱ ለጥፍሽ ግን እዚህ ጋር እዚህ የመጣ ጊዜ ምን መልስ ሰጠ? አሁን ክሊር እንድታረጊ ነው ገባሽ? ሰው ለሱ ያስረዳበት መንገድ አይ እኔ ከቤት ወጥቻለሁ ፊክስድ የሆነ ቦታ የለኝም ነው። ከቤት ሳይወጣ በፊት ነው ያውን የምናወራው። 1 ወር ከግማሽ ቤት ውስጥ እያለ ሳይወጣ በፊት እሱ ቤት ውስጥ እያለ ያ ሁሉ የተሰራው እኮ እዛ ቤት ውስጥ እያለ ነው። ልጆቼ ተከልክያለሁ ማየት አልችልም የነበረው እኮ ስቲል ነው ቤት ውስጥ እያለ ነው። ገባ አይደለ? ከቤት አልወጣም። ቁልፉ እጁ ላይ ነው። እኔ እጅ ላይ ምንም ላይክ አንድ ቁልፍ አለኝ፣ አንዱ ቁልፍ ደግሞ እሱ ጋር ነው። which means ለገበበት ሰዓት ገብቶ መውጣት ይችላል። አሁን እነዛ ቴክስቶች ለኛ ይላክሽልንም አንቺም ላይ ለጥፈሽው የነበረው እሱ እዛ ቤት ውስጥ ሆኖ የተላላካችሁት ነው ማለት ነው። የተላላክነው ቴክስት ነው እና ላይ ከቴክስቱም እንደምትረዱት በጀርመንኛ ነው። ገባ አይደለ? ምን ነው ጀርመንኛ ላይ ፍሪዝ አረግሽ? ልጄ ጎግል ላት የለ እንደ ጂጂ ለጎግሎ እንኳን ይከብዳል እንደ ጀርመንኛ እንደምትረዱ ጀርመንኛ ሁሉ ሰው ወደ ያለ ነው እንደሚመስልሽ ጫት እየመነዘር የእውነት ቃላት መነዘራለን እኮ እኛ እዚህ የእውነት ያ ዶንት ወሪ ቤቢ ዶንት ወሪ ዶንት ስትሬስ ጀርመንኛ ነው who cares about German just give us መንዝረን ስፈልጊ በጨላ ስፈልጊ በካሽ ስፈልጊ በካርድ ስፈልጊ በብር ስፈልጊ በ200 እኛም መነዝሩ የለን
ጀርመንኛ ነው ጀርመንኛ who cares እከካ አላቅም እናንተ እንዴት እንደተረዳችሁት ግን እኔ እየጠየቅኩት ነበር ለልጆች ወሰነ ጊዜ ስጠኝ ዊኬንድ ከሆነ ዊኬንድ ሰጣለሁ ተወስዳቸዋለሁ የረፍት ቀን ወደ ተመልካቾች እዛ ላይ እንግዲህ ቴክስቱን ስላየ ነው ያሳየች ቴክስት ላይ በቅዳሜና እሑድ ከሆነ አንድ ቀን በስራ ቀናት ደግሞ ከሆነ በሳምንት 2 ቀን የሚመችን ሰዓት ተንበልና ይችላልህ የሚል ንገረኝ የሚል ነገር ውስጥ እያለ ነው ማለት ነው ቤት ውስጥ እያለ ኦገስት ይላል እስከነ ዴት ነው ላይክ ኤክስትራ ስክሪንሾት ፋኒ ከቤት ማለት ከቤትም ወጥቶ እነሱ ከቤት ከወጡ በኋላ ቀጥታ እነሱ የሚቆዩ ከሆነ የቤት ኪራይ የሚጠበቅበት እሱ ጋር ነው ታውቃላችሁ አይደል እሱ ነው የሚከፍለው ማለት ነው አይደል ለዛ ቀጥታ ይሄ የቀን ስራ ይሄ ነጃሩ ምናምን ሌላ ተጨማሪ ላይ ነው መሮራጥ የጀመረው እሺ እና እሷ በመትላው ለምሳሌ ኮንስታንት የሆነ ሰኞ ኮንስታንት የሆነ ቅዳሜ ኮንስታንት የሆነ ማክሰኞ ቀጠሮ ማሳዝ አይችልም ይሄ የቤት ውስጥ መገጣጠምና መለጣጠፍ ምናምን ስራች ሰውየው ዛሬ ሰው ፈልጋለሁ ሲለው ነው የሚሄደው ለምን ቋሚ ሰራተኛ አይደለም ለዛ እሷ እንደምትፈልገው ማለት ኮንስታንት የሆነ ቀኖች ውሳኔ መወሰን አይችልም ያ እንትና በተደጋጋሚ አንድ ቴክስ ኮፒ እያርክ የታርሰ ናይለ ሆስሆስ ሙሽሙሽ ሙጣ ከዚህ እካካ በተደጋጋሚ ቴክስ ኮፒ የሚያርክ ሰው ሲያናድ ሰዓት ኦክቶበር እንደዚህ ቢዮም ቢያሌ ነው የምትለው እሱ ደግሞ በተመቸው ቀን ነው ልጆቹ ማየት የሚችለው ለምን እሷ በድንገት ወጣች ቤት ውስጥ ያለ ሰው ነው ቤት ኪራይ የሚጠበቅበት ከቤትም ከወጣ በኋላ ደግሞ ግዴታ መንቀሳቀስ አለበት ለምን ቤት ስጡኝ ያላቸው አካል መቼ እንደሚሰጡት አያውቅ መብላት ይጠበቅበታል ምን ይጠበቅበታል እና እርግጠኛ ሆነ ሰኞ ስራ የለኝም ማክሰኞ ስራ አለኝ ብሎ የሚናገረው አይደለም አንድ ሰው ቋሚ ስራ ካለው ኦሬዲ የስራ ሊስቱ የወር ሙሉ ስለሚሰጠው መቼ እረፍት እንደሆንክና መቼ እረፍት እንዳልሆንክ ታውቀዋል ለዛ የራስን ፕሮግራም ትይዛል እሱ ደግሞ ያንን መያዝ አይችልም እኔ አሁን ኦቨርታይም መስራት እንትን ካሉ ሄለን እንትና ታማለችና መተሽ ኦቨርታይም ሰራለች ካለን ዝም ብዬ ሄዳለሁ ግን ሚስቴን አውቀዋል ገባችሁ ያ እሱ ግን ቋሚ ሰራተኛ ስላልሆነ ሊስት የለው ነገ ትመጣለህ እንደዚህ ትመጣለህ የሚል ማሴጅ ነው ካሰሪው የሚጠብቀው ወይ ከመስሪያ ቤቱ አይነት ጨዋታ ልብሽ ግን ያውቀዋል ታውቂዋለሽ ሚዲያ ላይ ስንመጣ ሌላ ኢሮፕ ነው ምንም ፈጥረው ሌላ ምድር ላይ ያለው ግን ገና ዱቄት ገዝቶ አምሶ እንጀራ የሚጋግር ነው ያ የሌለ ነው የምንራቀቀው ፌራሪ ላይ ነው እንዲህ የምንራቀቀው ምናዛጋ ሁላ አባ ምድር ላይ ግን በራስሽ ክሬዲት መኪና ገዝተሽ ባሌ ሰርፕራይዝ አረገኝ የሚል ሻሽዝ ላይ ታስረሽ ምን ልታረገኝ ነው ወይኔ ያልሽ ትያለሽ ከዛ ሰርፕራይዝ ትያለሽ ተሰሚያለሽ ኦ ቤቢ ዩ አር ምናምን ነገር ትያለሽ this is in real life ሚዲያ ላይ ግን ቴስላ ምናምን nothing no big deal አይደል ኩሽና ምግብ ስሪ ስትባይ ለክ ብዙ አይነት ምግብ ደርድረሽ እንደምትሰሪ ብታይ ኩሽናው ትንሽ ነው አልሽ ይሄው ቤት ተከራየ 900 ዩሮ አሁን ደግሞ ብድር አስገባይ ኩሽና ፈልጋለሁ አልሽ ኪሳችሁን ታውቂያለሽ ገቢያችሁን ታውቂያለሽ ያለባችሁን ወጪ ትክክለኛ ሴት ብትሆኚ ትክክለኛ ለትዳሯ ስትል አቃቅታ የምትኖር ሴት ብትሆኚ በመላጭ የከተፍሽ ምግብ ትሰሪያለሽ በመላጭ የምን ቢላ የለም ብሎ ሰው ሳይበላንት ይላል እንዴ በቢላ እንደዚህ በመላጭ ጥፍር ካለሽ በጥፍር ከትፈሽ ወጥ ትሰሪያለሽ ያልፋላ ችግር የለም
ይውለታይ እሱ ፌስ ሲሆን ነው እንጂ ችግር አይደል እንዴ? እንዲህ ደፍጠጥ ኑሮ ካሉት መቃብር ይሞቃል። እንኳን ጀርመን ማለት አጥብቆ ጠያቂ የእናቱን ሞት ይረዳል ይላል አበበ ተካ። ፍላጎቱ ቢኖርሽ ለኩሽና የለም ለማለት ቤት እንደዚህ አይነት አትከራይም ነበር። ማጓጓዣ አለ፣ ድካሙ አለ፣ ምኑ አለ። ይህንኑ ቆረቆ እንዳይመሳሰል ምን የተገዛ ከታ ሶፋ ቴሙ ላይ ሶፋ ደግሞ ለውጭ ሀገር ሶፋ ከ5 ወር በኋላ ምን እጅሽ እንደሚገባ እንኳን አታውቂ። እስከዛው ሰሌላ አትቀመጡም እንዴ? ግዴታ ቤታችን ይሄ ነው ብላችሁ ለቪዲዮ እንዲመች ብቻ እንደዚህ ለመቅረጽ ብቻ ሌላ ዳውስ ትገባል። እንደ እንትና ቤት ይኖራል እንዴ? ሰው እንደ ቤቱ እንጂ እንዴት እንደ ጎረቤቱ ይኖራል? ለኛ ቪዲዮ ላይ ለማሳየት ብቻ ነው ጭንቀትሽ። ኢትዮጵያ ላይ ለመመላለስ ራሱ ስንት ብር ነው ስታወጡ የነበራችሁ? አሁንም ሄዱ እነ ፋኒ፣ አሁንም መጡ እነ ሳምሪ፣ አሁንም ሄዱ። ዝልል ብለሽ ወደ ኢትዮጵያ ስትሄጂ ቪአይፒ ነው ብለው ጋይስ ቢዝነስ ክላስ ነው ብለው እንዴት ነበር ሲቦተረፉ የነበሩት? በእናታችሁ አሁን ባለፈው እየሮጠ ስትሄድ ማለት ነው ቢዝነስ ክላስ ነው ብላ ቢዝነስ ክላስ ነው ብላ ከዛ ሌላ ሰው ቦታ ሄዳ ተቀምጣ ትዝ ይላችኋል። ሌላ ሰው ቦታ ሄዳ ተቀምጣ ከዛ ጮኩባቸው ስለሆነ ቦታ ልቀይር ብላ ሄዳ እንደዚህ እግሯን